ተልተህ ብትሞት ደስ ይለኛል። ተልተህ የዚህን ያህል አሁን ጭካኔን በደንብ አሳያለሁ። ጂጂ ምን አይነት ጨካኝ እንደሆነች አይደለም። ታመ ተልተህ እንደዚህ ተልተህ ከሰውነት ላይ ትልዩ ያቺ ግማታማ ፎቶ መመኝ ልሄድ ነው። ጥላቻ ማለት ያለ በጣም ክፉ ነኝ እኔ። ያልተበቀልኩትን እግዚአብሔር እኮ ነው የሚበቀል። እኔ ደግሞ ደስ ይለኛል። ለምን እኔ አሁን አላልፍም? ይህም በማየት ደስ ይለኛል። አሁን በሞት ራሱ ደስ ይለኛል። ምክንያቱም አየው ራስን ልታጠፋ ራሱን ሊያጠፋ እንዲህ ሲያብድ ዓርብ ዕለት ሻምፓኝ የምከፍተው እንዲያውም ብትሞት ነው። ብታልፍ ሻምፓኝ ከፍተዋለሁ። ሻምፓኝ ከፍቼ እንደዚህ ሬሳ ላይ እንደዚህ ነው ማለት ነው። አየህ ጥላቻ ክብር የማይወድልህ ይሄማ ገና ታብዳለህ ገና ሆስፒታል የሚሰሩ ኤርትራኖች አሉና እሱ ጋር ማለት አይተውት በጣም ያዘኑት። በጣም ጂጂ ይቅር በይው እግዚአብሔር ነው። በጓደኛዬ በኩል አስደውለ ማለት ነው ነግረዋት ለሷ በእናትሽ ይቅር በይው ምናምን ኖ ተደፋ ሬሳ ይሄድ አፈቀረችው በጣም ጥላቻ የጥላቻ ጥግ በጣም እንዴት ነው? እኔ አሁን ሰው ሞቶ ምናምን ነገር በጣም ሰውን እቆጣለሁ አይደል? ሳትሞት ነው የምነግርህ። ምክንያቱም ከሞት ካትሰማኝም ሳትሞት ግን የምነግርህ ምንድነው ብትሞት ራሱ ደስ ይለኛል። ስትሞት ደግሞ ኖርማል አሟሟት ክብር ያለው ሰው ተልተህ ብትሞት ደስ ይለኛል። ተልተህ ብትሞት። አሁን የጂጂ ጭካኔን በደምብ ታየዋለህ። አየህ ጭካኔዋ ይሄ ነው። አሁን ሳየሽው ግን ጋጋ ጭካኔ ምን እንደሆነ ቁጭ ብዬሽ እዚህ ጋር ቁጭ ብዬሽ እያልኩኝ ጌታ ሆይ እላለሁ። በቃ እየነገርኩሽ እየሰማሽ ተልተህ ሙት፣ በደንብ አሞህ ሙት ነው የምልህ። ከዚህ በላይ እግዚአብሔር እኔ ለእኔ እኮ አሳየኝ እኮ በቃ ያ ስፓይን ኮርዴ ላይ ወገሬ ምናምን ነው አብደህ ጭንቅላትን ይቀር። እሷ እዚህ ጋር አሸማምና በፊሊተር ምናምን አድርጋ ስታሳይ ምናምን ነገር አቅቶ 2 ሳምንት በሙሉ 2 ሳምንት አቅቶ ምን ስለሆንክ አንተ እኮ በጣም እኮ ተራ ልትሞት እኮ አንድ ቀን የቀረ ሰውዬ እኮ ነው። ጓደኛህ እኮ ነው። እስቲ ሰርተህ እንኳን የዚችን ሴትዮ ቤት አድስና ከደና ህይወቴ ከደና ኑሮዬ እነሱን ምን ስትላቸው ነበር? በፊት የነበርክባትን ፓስፖርቱን ያሰራችለት ሴትዮ ምን ስትላት ነበር? የሚገርማችሁ ነገር ግን አሁን ለእኔ ያላትን ለዚች ለግንጋንጋ ያላትን የኔ ያላትን እነሱንም ለእኔ እንደዛ ነው ያለ። ምን አይነት እድል ነው ብዬው ማለት ነው። ቤታቸውን አሰርተውኝ ነው ያለኝ። ቤታቸው ሴትዮዋ እዛ እንትን የነበረበት ቦታ ላይ ሬስቶራንት አላት እና እኔ ሴትዮዋ ይመስለኛል የሉፍት እንትን ይበላሽባታል መሰልና መንግስት ይኸውልሽ ከሰማሽ ማለት ነው እናንተ ቆይ ስማችሁን እንትን ብላል። 2 እህትና ወንድም ትልቅ ሬስቶራንት ያላችሁ ስማችሁን ለእኔ እንደዛ ብሎ ነው ያጠፋው እሱ ራሱ
11 ሺህ ብር የሚፈጅ ስራ ሰርቼላችሁ አለ። ፓስፖርትን ከኤርትራ እናስመጣልሃለን ብርን ግን አንሰጥህም ብለው በረሃብ ሞትኩኝ። ለኔም እንደዚህ ነው ያለ። አሁን እኔን ልክ ለግንጋንጋ እንዳለው ማለት ነው። እኔ አሁን ዛሬ ነው የምናገረው ይሄን እንዴት ኢትዮጵያ በቃ እንዴ እነዚህም ብርህን በልተው እነዛም ብርን በልተው ከዛ ላይ ደግሞ ምንም ያደረገችልኝ ነገር የለም። እንዲያውም ማለት መጠገያ የለኝ ምናምን ስላት ቤቷን ሰጠችኛል። እንግዲህ የ11 ሺህ ብር ስራ አሰርተው ፓስፖርቴን ከኤርትራ ሊያወጡልኝ ነው ያልኩ አይደል? 11 ሺህ ብር ተቀበሉኝ ነው ያልኩ። ዮናስ ማዚ ያለው ዮናስ የመቅዲ ባል ማለት ነው። ነገራቸው የነሱን ስም እንደዚህ ነበር እዚህ ሲያጠፋኝ ነበረው ማለት ነው። ልጁ ልክ በቃ አሁን ሳስበው እነሱ ላይ የሚያሰራው ስራ ዘሴም ነው ማለት ነው። ለኛ ይነገርከን ለዚህ ነው እኔ ምናልባት ይሄ አይነ ጥላ የሚባል ነገር የለም ለነገሩ አለበት። ምን እየተነሳ ነው ከኮርኒስ ጋር የምትጋጨው? ያም ሰርቶ የሚክደው ከሆነ ያም አሰርቶ የሚክደው ከሆነ ችግር አለበት ማለት ነው። በቃ ለዛም ነው ያዘንኩል። ልክ አሁን እቺ እኔ በነገራችን ላይ በዚህ ግንጋንጋ አልፈርድባትም። የነገራትን ነው ገባችሁ? ሰው በነገረው ነው የሚያምነው ሰው በራሱ ሲደርስ። እኔ ግን እነዚህ ሰዎች እንዲያረጉ ብዬ ግን አልተናገርኩም። ምክንያቱም ተዋቸው ነው ያልኩት። እቺን ሴትዮ ራሱ እዚህ ያመጣችውን ሴትዮ አሁን የሞተችው የቤቱ የሬስቶራንቱ ባለቤት ዋሽተሃል። የሚገርማችሁ ግን ፍሬ ግን አንዳንዴ እብድ ግን ጥሩ ነው። ውሸቱን ነው ብላ ትከራከረ ነበር። ፍሬ አትመኑት ውሸቱን ነው ትለን ነበር። ፍሬ ለምን እንደዚህ የምትሆንላታለን? ውሸቱን ነው እንግዲህ ያው ለሴትዮዋ ተጋሩ ስለሆነች እያገዝሽላት ነው ምናምን ስለ አይደለም ሄዶ አይሰራም ትላለች። እዛ ውሸቱን ነው ትለን ነበር። እዚህም አየሁት 2 ሳምንት ይሄንን ይለጥፍና በዛ በኩል ያለውን ይነቅልና ከዛ ወይኔ ወታጀል ወጥቼ ስመጣ 2 ሳምንት ይችን ቤት ለመስራት 2 ሳምንት ሲፈጅበት እግዚአብሔር ምስክሬ ነው። የሱ ፕሮጀክት እዚህ ላይ ነበር። እኔና ሳምሪ እየጠየቅኳት ምሰራው እያነበብኩ እንዴት አድርጎ የሱን ስራ መስራት እንደሚቻል ይሄንን አየውና እንዲህ ነው የዘጋሁት ኮምፒውተር። ተስፋ ቆርጬ ለካ ውሸቱን ነው። አሁን እቺ ምን አለች? እኔ ግን ምንሽ መቼ ነው የምታውቂውና ነው አንገቱን ደፍቶ ወጥሮ ሲሰራ ነበር ያልሽው? እየታውቀሽው ነው? ምን ሲሰራ ነው? እንዳለ እኮ ባክግራውንዱን እኮ ከሱ ጋር የነበሩ ሰዎችን እኮ እኛ ቆይተና ምን ስንል ግራስ አጭሶ ጓደኛው ግራስ አጭሶ ራሱን አጥፍቶ ነው የሞተው። አሁን ከ2 ዓመት በፊት ራሱን አንቆ ሰቅሎ ማለት ነው። የሆዴ ጓደኛ አብረው እያጨሱ እያበዱ ማለት ነው። አንደኛው አሁን ሐኪም ቤት ገብታለች አብራቸው ያለችው። የትኛው ስራ ሰርቶ ነው? ኢጂ ሶሻል ሲስተሙ ላይ የትኛው ስራ አድርጎ ነው? አብረው አጨሰው ሄዶ ልጁ ራሱን አንቆ ገደለ። ጠዋት ሲመጣ ፊት ለፊት ያየው ተሰቅሎ ነው። የዛኔ ከገመዱ ላይ ያወረደው አሁን አቅፈሹ የምትተኙ ወገብሽ። እኔ ይሄንን ሁላ ታሪክ የምሰማው ገና አሁን ነው። አሁን እስቲ ቆይ ባክግራውንዱ ላጥራ። ጓደኞቹ አያውቁትም። በየከተማው ጃፒ ራሱ አያውቀውም። ባክሽ ጃፒ ራሱ እኮ አንድ ሰካራም እኮ ነው። እኔ እኮ ጃፒ የሚባለው ሰውዬ እሱ ራሱ እኮ አንድ ቀን ራሱ የሚያጠፋ ነው። ምንድነው ስለ ጃፒ የምታወሩት? ጃፒን እኮ እኛም እናውቀዋለን። እኔ እንዲያውም ከዚህ ከበሰበሰ ይልቅ እኔ ስለ ጃፒ ሰምቻለሁ። የትኛውን ስራ ሰርቶ ወይዘሮ ግንጋንጋ በህይወቱ ሰርቶ አያውቅም። ትምህርቱን ራሱ አልጨረሰም። እኔ እንደዚህ ሰርቻለሁ እንደዚህ አይነት ነገር አለኝ ኖ ይሄዳል። የሴት ቤት እንደዚህ ዝም ብሎ የሚመታ ሚስማር ወንድ የሌለን ሴቶች አሉን አይደለ? ይሄ 20 ብር 30 ብር ዛጋ የሆነ ቀለም ቀባልኝ እንዴ ይሄ ሀበሾች ሲደክም የሚያሰሩት ነገር የለም። እሱ ነው የሚሰራው። ጓደኛው በጣም የሚያጨሱት ጋንጃቸው ማለት ነው። ያ ራሱ ማጠፋ ጠዋት አጀሬው ቤቱን ከፍቶ ሲገባ ልጁ ራሱን ሰቅሏል። የደደብነቱ ብዛት ፖሊስ እንደመጥራት ራሱ ነው ከገመዱ ላይ ያወረደው። ከዛ በኋላ ለቀቀ ነው የሚሏቸው። ሞር የለቀቀው ከዛ በኋላ አንቺ ግንጋንጋ አቅፈሽ የምትተኙ ማለት ነው። ድንጋጤው ማለት በአካባቢ ያሉት በሙሉ አጫሾች ናቸው። በአካባቢ ያሉት በሙሉ
ዱርዮች ናቸው። እኔም ሳገኘው ጫት ሲሸጥ ነው ያገኘሁት። ግን እኔ ያለቅ ይዛለት ማታ የስራ ልብስ ለብሰው ምናምን ለእኔ ያለኝ እንደዛ ነው። ግን ጫት ነበር የሚሸጠው። ከፍራንክፈርት የሚመጣው ጫት ይሸጣል፣ ግራስ ይሸጣል። ሆዴ ግራስና ጫት ነው የሚሸጠው። አሁንም ስቲል ግራስ ነው የሚሸጠው እዛ ፍራንክፈርት። ያጨሳል፣ ይሸጣል። ኦኬ። ለዚያም ይቺ ባርባራ ከምትባለው ሴትዮዋ ጋር አብረው ነው የሚሸጡት። እሷም ሻጭ ስለሆነች ማለት ነው። ይሄ ጋንጃ ሰውን አሳብዶታል፣ በተለይ ኢትዮጵያኖች። እኔ ጋር ያለ ደግሞ ጋንጃ የለም፣ አስቆሚዋለሁ። እንደማንኛውም ሰው ያጨሳል፣ ማቆም ግን እኔ ጋር ጋንጃ የለም፣ መጠጥ የለም፣ ምን የለም። ቤት ውስጥ ትጠጫለሽ፣ እንትንት ያለሽ፣ ከፈለግሽ ፖሴኮ ዋይን ምናምን አለ ትጠጫለሽ፣ አለቅ ከምግብ በኋላ። ይሄ ግን ወጥቶ ጋንጃ ማጨስ፣ ይሄ ተኝቶ መዋል ምናምን እኔ ጋር አይሰራም፣ አይቻልም። በህይወቴ ለምኝ የማላውቀው ሰው ቢኖር እሱ ነው። እንኳን ልለምነው አይደለም ለምኖኝ እኮ አሰምቼሻለሁ መሰለኝ አዳሜ እኔ በነገራችን ላይ ሴክስ የሌለው ላይፍ አልወድም። በሴክስ ካልተስማማን በምንም ልንስማማ እንችልም እነሱ። እኔ ሴክስ ላይ በጣም አስጠላኝ። በነገራችን ላይ እግሬን መክፈት አስጠላኝ፣ ሲነካኝ አስጠላኝ፣ ሲስመኝ አስጠላኝ። እኔ ደግሞ በቃ እንደዚህ አይነት ሰው ነኝ። እኔ እና እሱ የመጨረሻ ጸባችን እንዲያውም ሴክስ ላይ ነው። ስጭኝ አልሰጥም። እውነቱን ልንገራችሁ፣ አንባዳ አይቻልም ነው። እንባዳ አይኖኑ አንባዳም። እንደዛ የሚባለው በአማርኛ ለና ቢላውን ያነሳ በቃ ጠልተሽኛል ሲል አውጣቻለሁ፣ አልፈልግም። በወንድምነት መስተካከል የሚችሉ ነገሮች ካሉ ይስተካከላሉ። ሴክስ ግን አይሆን ጠላጠላ ነው። እንኳን ለሰውነት ያለ ለምን የማይለይ በጣም የሚደብር። በዚህ በኩል እኔ ሴክስ ሸርሙጣ ነኝ እንደ ብር እየተጠየቁ የሚጋደሙ ሸርሙጣ ብቻ ነው። ለእህቴ ብር ላኪልኝ ብሎ የሚያኮር፣ ለእህቴ ብር ላኪልኝ ብሎ የሚል፣ እህቴ ካንሰር ይዟታል ብሎ ቲያትር የሚሰራ ሰርቶ እኮ መላክ ይችላል። እና ግንጋንጋ ያንቺ ደግሞ የከፋ ነው፣ በጣም ያናድደ። ያንቺ ደግሞ የከፋ ነው። በስማ እኔስ እንደው ትንሽም ቢሆን 1-2 ወር ከላይም ሆኜ ብዙ ጊዜ ከላይ ነው የሆንኩት። አንድ ቀን እኔ እሱ ከላይ የሆነበትን ቀን አላስታውስም። በነገራችን ላይ ወገቡን ለካ የወገብ ችግር ነበረበት እና ግንጋጋ ሰዓት በይ ብቻ ኦፕራሲዮን መሆኑ በጣም ነው የሚያሳፍረው፣ ያሳዝናል።